ይሄ ለእኔ አልተፈቀደምና ብሉ ብለው ለሰሃቦቻቸው ሲገፉ ተመለከትኩኝ አለ። የመጀመሪያውን ምልክት አገኘኋል። በሌላ ጊዜ ተመለስኩ ቴምር ይዤ አለ። ታቸዋል ይቅርታ ሰደቃ ሰጠኋቸው። ይሄ ለእኔ አልተፈቀደም አሉኝ። በሌላ ጊዜ ሀዲያ ይዤላቸው ሄድኩኝና አቀረብኩላቸው። ከዚያ የተወሰነ በሉና ይሄን ገፋ አደረጉላቸው ለሰሃቦች። አሁን ይሄ ሁለተኛውን ምልክት አገኘሁኝ። ሶስተኛ ምልክት ምን ቀረ? በጫንቃቸው ላይ የነቢያት መደምደሚያ የሚለው ማህተም፣ እሱን ፈለግኩኝ አለ ለማየት። ሰልማን አልፋሪሲ ሄድኩኝ አለ። በሰው መካከል እንደዚህ በጣም ብዙ ህዝብ አለ። ነቢዩ ሰለላሁ ዐለይሂ ወሰለምን ለመማር ከእርሳቸው የሚመጡ ሰሃቦች ከግራ ከቀኝ እንደዚህ ይላለሁኝ አለ። በቃ እርሳቸውን ለማየት ነቢያችን ሰለላሁ ዐለይሂ ወሰለም አይተውታል። ዞረው ነው ያዩት አይደለም፣ ወደፊት ነው የዞሩት። ነገር ግን ከኋላ ምን እንደሚሰራ ያዩ ነበር። ከተሰጣቸው ድንቅ ተአምር ነቢ ሰለላሁ ዐለይሂ ወሰለም የፊታቸውን እንደሚያዩ ሁሉ በዚያው ልክ ከኋላ ምን እንደሚሰራ ከፊት እንደሚያዩት ሆኖ ያዩታል። ይሄ ከተነበራቸው አንደኛው ተአምር ነው። ሰልማን አልፋሪሲ በዚህ ሁኔታ እያለ ዘወር አሉና ምን ማየት እንደፈለግ ሁሉም ገብቶኛል አሉት። ይሄን ሲሉ ጊዜ እኛ አምላክ ናቸው አንልም። ተመልከቱ፣ እንዴት የውስጡን ሊያውቅ ቻለ? አምላክ ነው ማለት ነው ብለን ወደዚያ አንመስልምኛ። ነቢይን አምላክ የወደፊቱን እንዲያውቅ ያደርገዋል። ድብቅ ነገራቶችን እንዲያውቅ ያደርገዋል። የነቢይነቱ ማረጋገጫ እንጂ ይሄ የአምላክነት ማረጋገጫ አይደለም። እንዲህ አይነት ጥቅሶችን እየቆለመምን ይዘን አምላክ ናቸው ማለት ነው ማለት አላቀተን ነው። ነገር ግን አይደለም አንልም። ኢየሱስን በዚህ መልኩ ነው ሰዎች ጥቅስ እየቆለመሙ ይዘው በቃ ይሄማ አምላክ ነው እንዴት ይህን ሊያውቅ ቻለ? እንዴት ይሄን ላጅማ አምላክ አለኝ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ አለ። خلاص አምላክ አለ። እኔና በአንድ ነን ብሏል። እኔና እያብናየ ብሏል። ይሄ አስኪድም እንደዚህ ገብቷቸዋል አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ወደኋላ ዘወር አሉ። ምን እንደሚፈልግም የውስጡን ነገሩት። ምን እንደምትፈልግም አውቃለሁኝ አሉት። ወዲያው ትከሻቸውን ገለጥ አደረጉለትና ና ተመልከት ነው ያሉት። አየ የነቢያት መደምደሚያ የሚለውን የሶስቱንም ምልክት አረጋገጠ ሰልማን። ፈበካ ሰልማን በጣም አለቀስኩኝ አለ። ሶስቱንም ምልክት የነገሩኝን አረጋገጥኩኝ አለ። ወፈዕተለቅቱሁ ወዲያው እቅፍ አደረግኳቸው፣ እሳቸውም አቀፉኝ፣ አለቀስኩኝ አለ። እርሶን ፍለጋ ብዙ ተንከራትቻለሁኝ አለ። ይሄን እውነት ለመፈለግ እርሶን ለማግኘት ከዚህ ሁሉ እንትን ብያለሁኝ እያለ ተናገረ። ገብቷቸዋል አይደለም? ከዚያ በኋላ ሰልማን አልፋሪሲ ረዲየላሁ ዐንሁ ከነቢያችን ሰለላሁ ዐለይሂ ወሰለም አንደበት እስልምናን ተቀበለ። ወዲያው እስልምናን ተቀበለ። እሺ ይሄ ነው ታሪክ ውስጥ ጥያቄ ያለ ይቀጥል። እሺ ልጆች ሰላም አለይኩም። ወአለይኩም ሰላም። አሁን ለታ ከትላንት ወዲያ ምናምን ታስታውሳላችሁ? ወአለይኩም ሰላም። አንድ ልጅ እዚህ መጥቶ ዘውጁና የሚል ፕሮግራም ምናምን ተብሎ እኔ ያጋባለሁኝ እያለ የጠየቀ ልጅ በውስጥ እንዲገናኙ አላደርጋቸውም፣ ስልክ እንዲለዋወጡ አላደርግም፣ ተጋቡ ብቻ ብዬ መክሬ ከዚያ ቤተሰቦቻቸውን ኒካ እንዲያስሩላቸው ነው የማደርገው ሲል የተናገረ ልጅ ታስታውሳላችሁ አይደለ? እርግጠኛ ነህ እንደዚህ ነው የምታደርገው ብዬ አውለ ትላንትና ቪዲዮ ላኩልኝ ሰዎች ሄዶ በውስጥ አውሩ እንደነበርኩ አንዴ ልክ እንዲሁ ስልክ ተለዋወጡ እንደሚላቸው ሁለት ቪዲዮ ልከውልኝ አሳይተን ነው። ከዛብ ይሄ ውሸታም ልጅ ነው ዋሽቷል። አሁን ለታ እዚህ ጋር መጥቶ ሲጠይቅ እንዳትዋሽ አንተ በነገርከኝ መልኩ ነው እኔ የምመልስልህ እያልኩት አይ ያልዋሸሁም እውነቴን ነው ብሎ ነበር። ስለዚህ እዚህ ሶሻል ሚዲያ ላይ ዘውጁና አጋቡን እንጋባ ገለመሌ ምናምን እያሉ የሚሰሩ ሰዎች እንዳትሰሟቸው፣ ውሸታም ናቸው። እንዲህ አይነት ነገር እንትን አትበሉ። ኒካህ በቤተሰብ ነው የሚደረገው። አላህ ስብሐነሁ ወተዓላ በቁርአን ላይ የተናገረው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩት ኒካህ ሴት ልጅ የእግር ጭልፋ አይደለችም ከሜዳ አንስቶ ሰው የሚወስደው በቤተሰብ ነው። አላህ ስብሐነሁ ወተዓላ ቁርአን ላይ ሲናገር ምን አለ? ፈንኪሑሁነ ቢኢዝኒ አህሊሂነ፣ ሴቶችን በቤተሰቦቻቸው ፈቃድ አግቧቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ኒካሐ ኢላ ቢወልይን ወሻሂደይን ያሉ፣ ኒካህ የለም በወልይና በሻሂዶች ቢሆን እንጂ አሉ። ወልይ ማለት አባት ነው፣ ወኪል ብለው የተናገሩት። አዩመ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል ባጢል ባጢል፣ ያለ ወልይና ያለ ሻሂዶች ኒካህ ያሰረች ሴት ያገባች ሴት ኒካቷ ውድቅ ነው ውድቅ ነው ውድቅ ነው ብለዋል። ይሄ ነው። ስለዚህ ሴት ልጅ በክብር በቤተሰብ ተሄዶ እንጂ
እንደዚህ ሂጅና በውስጥ ተነጋገሩ፣ በውስጥ ጨርሱ፣ በቃ ጭራሽ በሜሴንጀር አብሮ ምናምን እያለ ሲናገር ሰማሁኝ ቪዲዮ። አይን እንዲህ አለለም እኔ እመክራለሁኝ፣ ከዛ ቤተሰብ ነው ኒካ እንድታሰር የማደርገው እያለ ሲዋሽ ነበር። እዛች አለ። ይህ ነው። እሺ ጥያቄ ያለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነው? እሷ ማን ነው? አልሐምዱሊላህ አለን አለን። እኔም ስለ ኒካ ነበር ልጠይቅ የነበረው። አንዲት ልጅ ነበረች እና ከዚህ በፊት ከባለቤቷ ጋር ተጣልታ ከዛ ኒካ ወርዶ ነበረ። ድጋሚ ተስማምተው እና ድጋሚ ተመልሳ ነበር። እዛ መልሶ ደግሞ ድጋሚ ሳይስማሙ ቀርተው ያው ተለያይተዋሉ ማለት ነው። እና ከተለያዩ በኋላ ቤተሰቦቻቸው ተነጋግረው እንደሚለያዩ ተነጋግረዋል። ከአሁን በኋላ እንደሚለያዩ ግን ከሁለተኛው ኒካ አልወረደም እና እንዴት ነው? ሌላ ግንኙነት መጀመር ትችላለች ወይ? ሌላ ማለት ሌላ ኒካ ማሰር ትችላለች ወይስ እንዴት ነው? አንድ ጊዜ ከፈታት በኋላ ረጃቱ አላለም አይደለ? አላለም አላለም። በቃ ከዚያ በኋላ ምንም ረጃቱ ሳይላት የዒዳ ጊዜ አልፏል። 3 ሀይድ አይታ ጨርሳለች። በዛ ከሆነ ሌላ ሰው ማግባት ትችላለች። የግዴታ 3ቱም እስኪወርድ መጠበቅ አይጠበቅባትም። ከእሱ ጋር ለመመላለስ ከፈለገች ደግሞ የዒዳ ጊዜ አልቆ ከሆነ እንደ አዲስ ኒካ በማሰር ይመላለሳሉ። ኒካው እንደ አዲስ ግን 3 ይሆናል ማለት ሳይሆን ያ የወደቀው እንደወደቀ ነው። ሁለቱ ኒካ ያላቸው በዛ ይኖራሉ። ከ3 የዒዳ ጊዜ በኋላ ግን አይ ማግባት ፈልጋለሁ ሌላ ሰው ካለች መብቷ ነው። ኦኬ ጀዛከላሁ። እሱ እያኩም እሺ። ራሱን ላጠፋ ሰው ይላል ኮሜንት ላይ ራሱን ላጠፋ ሰው አላህ ይማረው ማለት እና ሶላተል ጀናዛ በርሱ ላይ መስገድ ይቻላል ወይ ይላል። አዎ ይቻላል። ምክንያቱም ከእስልምና አልወጣም፣ ነገር ግን ከባድ ወንጀልን ሰርቷል። ወቀዐ ፊ ከቢረት ሚን ከባኢር ዙኑብ ወከባኢር ዙኑብ ላ ቱኽሪጁ አልሙስሊም ሚነል ሚለቲ አልኢስላሚያ ኢላ ኢዛ እስተሐለሃ አይ ኢዛ ቃለ አነሁ ሐላል ፈኢነሁ የርተዱ ቢዛሊከ ዐን ዲን አልኢስላም። ሰውየው ራሱን ቢያጠፋ ወንጀለኛ ብቻ ነው የሚሆነው፣ ከእስልምና የሚወጣበት ወንጀል አይደለም። የሚወጣው መቼ ነው ከተባለ ታላላቅ ወንጀል የሰራ ሰው ኢዛ እስተሐለ ዛሊክ፣ ይሄ ነገር ሐላል ስለሆነ ነው የምሰራው ካለ የዛኔ ይከፍራል። ራስን ማጥፋት ሐላል ስለሆነ የተፈቀደ ስለሆነ በቁርአንና በሐዲስ በእስልምና ለዚያ ነው ማጥፋው ብል ይከፍራል። ይሄን ነገርስ ሐራም እንደሆነ እያወቀ ነገር ግን ይህን የሚሰራው በቃ ህይወት መረረኝ ምናምን፣ ይሄ ሰውዬ ከእስልምና አይወጣም። እና ስለዚህ ይህ ነው አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ይላል። ለነቢይም ሆነ እንዲሁም ለእነዚህ ያላመኑት በአላህ ላይ አጋርቶ ለሞተ ሰው በፍጹም ምህረት ሊማጸኑ አይገባም። እሺ ሰላም አለይኩም ሁሱ። ወአለይኩም ወራህመቱላሂ ወበረካቱ። ሁሱ ጥያቄ ነበረኝ፣ 3 ጥያቄ። እሺ አንድ ኮሜንት ላይ ምን ይላል? ይቅርታ ሁሱ እናቴ ክርስቲያን በመሆኗ ሐቋ ይቀንሳል ወይ? ላ አይቀንስም። ሃይማኖታዊ በሆነ ነገር እንዳትታዘዣት እንጂ በምድራዊ ዱንያዊ በሆነ ጉዳይ ላይ ልትታዘዣት ይገባል። ሐቃቸው እንዳለ ነው። እናትና አባት ሙብተዲዓን ቢሆኑ ካፊረን ቢሆኑ የወላጅ ሐቃቸው እንዳለ ነው፣ እንደተጠበቀ ነው። ነገር ግን በሃይማኖታዊ ጉዳይ ቢድዓ ለምን ካልሰራህን የሚፈልገውን መንገድ ወይንም ይሄን ኩፍር ካልሰራህ ካልተመለስክ ወደዚህ መንገድ ብለው ጫና ቢያደርጉ የዛኔ አንሰማቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ጣዓተ ሊመክሉቅን ፊ ማዕሲየቲል ኻሊቅ አሉ። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም አሉ። አላህ ስብሓነሁ ወተዓላ ወሳሒብሁማ ፊ ዱንያ ማዕሩፋ ወኢን ጃሃዳከ ሊቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ አለ። በእኔ ላይ እንድታጋራ እውቀት በሌለህ ነገር ላይ ጫና ቢያደርጉብህ ቢያስገድዱህ እንዳትታዘዛቸው አለ። ወሳሒብሁማ ፊ ዱንያ ማዕሩፈን አለ። ቀጥሎ በምድራዊ ህይወታቸው በጥሩ ሁኔታ ግን ተማማራቸው አለ። ያሹ ናይ ውሃ ቅጂ ብትልሽ እሺ፣ ናይ እንጨት ሰብረሽ ነይ እሺ፣ ናይ ይሄን ልብስ ጠቢ እሺ፣ ናይ ቤተክርስቲያን ወይንም ናይ ይሄን የአምልኮ ተግባር እንስራ ወይንም ናይ በይሄን የአምልኮ ማንኛውም ስራ ሃይማኖታዊ ስራ ይሄ አይቻልም፣ አይፈቀድም። በምድራዊ ህይወታቸው ግን አይ እነሱ ክርስቲያን ናቸውና ልታዘዛቸውም እንዳትል በፍጹም የወላጅ ሐቃቸው እንዳለ ነው።
እሺ እሱ ያው ጥያቄ ልጨርስ ብዬ ነው። አሁን ለምሳሌ ያው ሁለት ህፃን ሆነው ጎረቤታሞች ወይ ደግሞ ዘመድም ሊሆኑ ይችላሉ፣ ጡት ሊጠቡ ይችላሉ። አንድ ልጅ አሁን ለምሳሌ ልጅቷን ጡት እናት ጡት ሊጠባ ይችላል እና ካደጉ በኋላ ይሄን ነገር ተቋርጣ እሺ ካደጉ በኋላ እሺ ሚስቴን ማማ ብዬ ነው የምጠራት። ሐራም ነው እንደ ወንድሜ ማማ ብለህ ብትጠራት ችግር የለውም። ማሚ ከሆነ ግን እሱ ራሱ ችግር የለውም። እሺ ማሚ እሷስ ዳዲ ብለህ ነው የምትጠራህ። ይሄ ቃል ፍቅርን ለመግለጽ እስከሆነ ድረስ ችግር የለውም። እሺ إذا كان قصده لتعبير الحب ፍቅርን ለመግለጽ ከሆነ ችግር የለውም። እሺ ቢኒያም የኔ ጥያቄ ኮንዶሚኒየም አሁን ደርሶ ወለዳለሁ እና አልደረሰኝም። ወለዱ እንዴት ነው የኮንዶሚኒየም? እሺ ወለድ በየትኛው ወለድ አለው 12%? ኦኬ የትኛውም የስራ ዘርፍ ላይ ወለድ ያለበት ከሆነ አትካተቱ። እዚያ ላይ የትኛውም የስራ መስክ ላይ የስራ ቦታ ላይ ወለድ ካለበት እዚያ ቦታ ላይ ሙስሊም ሊገኝ አይገባም። ወለድ በጣም ከባድ ነገር ነው። አላህ ሱብሓነሁ ወተዓላ ከልክሏል። የሰዎችን ሐቅ አላግባብ መብላት ነው። አላህ በቁርአን ላይ ያ አዩሀ ለዚነ አመኑ ላ ተእኩሉ ሪባ ይላል ሱራ አሊ ዒምራን ላይ እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ አለ። በሱረቱል በቀራ ላይ ወአሐለ ላሁ አልበይዐ ወሐረመ ሪባ ይላል። እኔ ንግድን ፈቅጄላችኋለሁ ወለድን እርም አድርጌባችኋለሁ። ይህ ነው። ሰላም አለይኩም ኡሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው ኡሱ፣ እንዴት ነህ? አልሐምዱሊላህ። እንትን የሆነ ሰውዬ ነበረ እና ዱቄት ለ10 ቀን ይወስዳል። ዱቄት ለ10 ቀን 10 ኩንታል ማለት ነው። ከዛን እንትን ለ10 ቀን 10 ኩንታል ይወስድና ልክ በ10ኛው ቀን ሌላ 10 ኩንታል ይወስዳል ማለት ነው። ያን ብር ይመልስና የወሰደውን ብር መልሶ በዛ ብር በራሱ ሌላ እንደገና ይወስዳል ማለት ነው። ከዛ እንደዛ እያደረገ የሆነ ሰዓት ላይ እንትን ይላል። ከዛ መውሰድ ያቆምና ከሌላ ቦታ ይወስዳል በዛ ብር ማለት ነው፣ በሱ ብር እና ይሄ ሰው ዱቤ ሲወስድ እንትን 500 ብር ትርፍ አለበት። ተጨማሪ ትርፍ 500 ብር ይዝበት ነበር ያኛው ሰውዬ እና ሌላ ቦታ በዛ ብር ሲገዛ ያው 500 ብሩን ደግሞ እየከፈለው ነው። ዱቄቱን ከሱ ባይወስድም ማለት ነው። ገብቷል? ጨረስ እንትን ዱቄቱን ከሱ ባይወስድም ከሌላ ቦታ ነው የሚወስደው ዱቄቱን ግን 500 ብር በየ10 ቀኑ ይከፍለዋል፣ ይሰጠዋል። ብሩ እሱ ጋር ስላለ ብቻ ማለት ነው። ይሄ ነገር እንዴት ነው ወለድ ይሆናል አይሆንም? ጥያቄ ግልጽ አይደለም። እሺ ልጄ ተወልዶ የሞተው በ7 ወሩ ነው ትላለች። ለዚህ ልጅ አቂቃ ያስፈልገዋል ወይ? ማንኛውም ከ4 ወር በኋላ የተወለደ ልጅ አቂቃ አድርጉለት። ምክንያቱም በ4 ወር ጽንስ ላይ ሳለ ነው ሩህ የሚዘራበት ነፍስ የሚዘራበት። ከዚያ በኋላ ሳራ በኒ አደም ከአደም ልጆች ሆኗል። ነገ የውመል ቂያማ ይቀሰቀሳል ይሄ ልጅ። ስለዚህ ነፍስ እስከሚዘራበት ድረስ አልገባም። ጥያቄ አልገባኝም። እሺ ከላይ ያለሽው ከይቅርታ ጋር አንድ ከላይ ያለው ወይንም ያለሽው ሚውትን አንሳ። ትቀጥላለህ። ይቅርታ ይሰማል? ከላይ ያለው ጥያቄ አለኝ። እሺ ጥያቄውን እንድገመው ወንድም። ዱቄት ይወስዳል፣ ዱቤ ማለት ነው። ዱቤ ነው የሚወስደው ዱቄቱን በካሽ ሲገዛና በዱቤ ሲሆን እንትን አለው ልዩነት አለው። ለምሳሌ በአንድ ኩንታል 50 ብር
ይይዝበታል። 50 ብር ማለት በ10 ኩንታል ወደ 5 ወር ይመጣል ማለት ነው። ያን የሚያደርገው ግን ለ10 ቀን ነው። በእያንዳንዱ ቀን አንዳንድ ዱቄት ነው የሚሰራው፣ ዳቦ ቤት ነው የሚሰራው ሰውየው። ከዛን በ10ኛው ቀን የአስሩን ዱቄት እና ተጨማሪ 5 ብር ይሰጠዋል ማለት ነው። ከዛን ከ10 ቀን በኋላ እንደዛ እያደረገ የሆነ ሰዓት ላይ ከሱ መውሰድ ያቆምና በዛ ብር በራሱ በዛኛው ሰው ብር በራሱ ከሌላ ቦታ ማምጣት ይጀምራል ማለት ነው። ከሌላ ቦታ ማምጣት ጀምሮ ያን ግን መክፈሉን አላቋረጠም። 500 ብር ማለት ሁሌም 500 ብሩን ክፈለኝ፣ ግን ከሌላ ቦታ ዱቄቱን ማምጣት ትችላለህ በኔ ብር። እሺ ገንዘቡ ብድሩ ስላለበት ያንን 500 በየጊዜው ያለምንም ሐቁን ሳይሆን ዝም ብሎ ይቀበለዋል። አይሆንም። ይሄ የሰው ሐቅ አላግባብ መብላት ነው፣ አይቻልም። አላህ ሱብሓነሁ ወተዓላ ያ አዩሃ ለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል። እናንተ ያመናችሁ ሰዎች ሆይ ገንዘባቸውን በመካከላችሁ አላግባብ አትብሉ ብሏል። ስለዚህ አይሆንም፣ አይፈጽምም፣ አይቻልም። ያለበት ብድር ካለ ያንኑ ነው መቀበል ያለበት። ከዚያ እያስጨመረ መቀበል አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስመጣ የብድር አይነት ሁሉ ወለድ ነው ብለው ተናግረዋል። ብድር ካለበት ያንኑ ብድር ብቻ ነው የሚመልሰው። ከዚያ ውጭ በየጊዜው እያስጨመረ እንትን ማለት አይቻልም። እሺ ከላይ ያለው ልጅ ይሰማሃል? አሎ ሰላም፣ እንዴት ነው? ሰላም፣ ደህና ነሽ? አለው ደህና ነህ? አለን። እሺ አለን። ስለ እስልምና እንድታስረዳኝ ፈልጌ ለማወቅ ፈልጌ ነው። እሺ እኔ ክርስቲያን ነኝ። አይሽ ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ እርሱም በብቸኝነት መገዛት ማለት ነው። ይህ የነቢያት ሁሉ አስተምህሮ ነው። ነቢያት ሁሉ ስለ አንዱ አምላክ ሊያስተምሩ ነው የመጡት። አምላክ አንድም ሶስትም ነው ብሎ ያስተማረ ማንም ነቢይ የለም። ይህ አንድ አምላክ በብቸኝነት መመለክ እንዳለበት አስተምረዋል። ይህ አንድ አምላክ ዘላለማዊ ሕያው እንደሆነ አስተምረዋል። በሕያውነቱ ላይ ሞትነት የለበትም። አምላክ ሞተ ከተባለ በፍጹም የአምላክ አይደለም። መሞት የሰው ልጅ ባህሪ ነው፣ የፍጡር ባህሪ ነው። እዚህን አምላክ አላህ ስለ ራሱ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ በአምላክህ ላይ ብቻ ተመካ ይላል። ወዐለላሂ ፈተወከሉ ኢን ኩንቱም ሙእሚኒን እና እርሱ ዘለዓለማዊ ሕያው እንደሆነ ይናገራል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘለዓለም ሕያው የሆንኩኝ አምላካችሁ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። አንድ ነው በአንድነቱ ላይ ሁለትነት ሶስትነት በዚህ የለውም። እሱ ወኢላሁኩም ኢላሁን ዋሂድ ይላል። እኔ አምላካችሁ አላህ አንድ አምላክ ብቻ ነኝ ይላል። ላኢላሃ ኢላሁ ከእኔ በስተቀር ሌላ ማንም አምላክ የለም ይላል። በሌላ ቦታ ላይ አምላክ አላህ ስብሓነሁ ወተዓላ ቁል ሁወ ላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው ይላል። ይህ ነው። ይህን ጥያቄ መጥተው የመጽሐፉ ባለቤቶች ጠየቁ ነቢዩ ሰለላሁ ዐለይሂ ወሰለምን፣ እስኪ ሙሐመድን ስለ ጌታው እንጠይቀው እስኪ ተባብለው መጡ። ያ ሙሐመድ አሏቸው፣ ሙሐመድ ሆይ ሲፍ ለና ረበክ፣ እስኪ ጌታህን ግለጽልን፣ እስኪ ጌታህን ግለጽልን፣ አሳውቀን፣ ምንድን ነው ባህሪው ብለው ጠየቁ። ከዚያ በኋላ ይሄ የቁርአን አንቀጽ ወረደ። እንግዲህ የመጡት ክርስቲያኖች እንደመሆናቸው ሊቃውንቶች ናቸው። እስኪ ሙሐመድን እንጠይቀው ስለ ጌታው ሂደን እንወቅ ብለው ራሳቸው መጡ። ሲፍ ለና ረበክ፣ ጌታህን ገለጽልን። ቁል ሁወ ላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ የሚለው ሱራ ወረደ። ምን ማለት ነው? ቁል ሁወ ላሁ አሐድ፣ ሙሐመድ ሆይ ለእነዚህ ሰዎች በላቸው እርሱ አላህ አንድ ነው በላቸዋል። ለምንድነው ይህን ቃል መጠቀም የፈለገው አንድ ነው የሚለውን? ምክንያቱም አንድም ሶስትም ነው ብሎ የሚያምኑ አካሎች ናቸውና ጥያቄውን የጠየቁት። አንድም ሶስትም አይደለም እርሱ አንድ ብቻ ነው በላቸዋል። አላሁ ሶመድ አለ ቀጥሎ፣ እርሱ አምላካችሁ አላህ የባሪያዎቹ ሁሉ መጠጊያና መሸሻ ነው በላቸው አለ። ሌላ መጠጊያ የሚይዙ አካሎች ስለሆኑ ነው። ቅዱስ ገብርኤል አንተ ጠብቀኝ፣ ሚካኤል ሆይ አንተ የመንገዴን አደራ ሁንልኝ፣ አንቺ ማርያም ጠብቅኝ፣ በማንም ላይ አትመኩ ነው መልእክቱ። እኔ የፍጥረታቶች ሁሉ መመኪያ ብቸኛው እኔ ብቻ ነኝ በላቸው አለ። አላሁ አሶመድ
ለም የሊድ ወለም ይውለድ፣ እርሱም ያ አምላክ አልወለደም አልተወለደም በላቸው አለ። ለምን? የመጡት አካሎች አምላክ ወልዷል ተወልዷል የሚል እምነት ስላላቸው ማለት ነው። አምላክን አባት ነው ብለው የሚጠሩ አካል ናቸው። አብ አይደለም ኢየሱስ ክርስቶስ አባቱ ነው ብለው ይናገራሉ። አምላክ ደግሞ ተወልዷልን ብለው ወፊ ነፍሲል ወቅት እንዲሁ ይናገራሉ። ታቸዋል የተወለደ አምላክ ብለው ኢየሱስ ክርስቶስ ይናገራሉ። አላህ ይሄንን ነገራቸው። እኔ አልወለድኩም አልተወለድኩም፣ ይሄ የፍጡር ባህሪ ነው እንጂ የፈጣሪ ባህሪ በፍጹም እርሱ ለዘላለም ያለ የነበረ ለዘላለም የሚኖር ነው። አዲስ ማንነት ከጊዜ በኋላ የሚቀየር ባህሪ የለውም። እርሱ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። ከጊዜ በኋላ ሰው ሆኖ መጣ ላ አምላክ አይለዋወጥም። መጽሐፍ ቅዱስም ላይ ራሱ ብሉይ ኪዳን ላይ ምን አለ? አነ ረቡ ላ አተገየር ይላል። እኔ አምላክ ነኝ አልለዋወጥም በፍጹም አለ። በቃ ዘላለም መለኮት ብቻ ነው። በመለኮትነቱ ላይ አምላክ ነው ሰውም ነው ተብሎ የሚገለጽ አይደለም አምላክ። እና ምን አላቸው? አልወለደም አልተወለደም በላቸዋል። መጨረሻ ላይ ምን አለ? ወለም የኩን ለሁ ኩፍወን አሐድ፣ ለእርሱ አንድም እንኳን አቻ ቢጤ የሉትም አለ። ለምን ይሄን አለ? ለዚያ ለአንዱ አምላክ ሌላ ሁለት አካሎች አሉ የእርሱ አቻዎችና ቢጤዎች ብለው የሚያምኑ አካሎች ስለሆኑ ማን ማን ናቸው? ወልድና መንፈስ ቅዱስ ብለው የሚያምናቸው። በፍጹም ለእርሱ አቻና ቢጤ የለውም፣ ማንም አጋር የለውም። ይሄ ቁርአን ቃል ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሱረቱል ኢኽላስ ተዕዲሉ ሱሉሰል ቁርአን አሉ። ይቺ ሱረቱል ኢኽላስ የቁርአንን 1/3 ትመዝናለች አሉ። ለምን? ሊአነሃ ተተከለም ዐኒላሂ ዐዘ ወጀል፣ ስለ አላህ ስለምታወራ ስለ አላህ ስለምትናገር። ይህን ይመስላል። ይህ ነው የነቢያት አምላክ። እርሱ አንድ ነው፣ በአንድነቱ ላይ ሁለትነት ሶስትነት የለበትም። እርሱ ዘላለም ህያው ነው፣ በህያውነቱ ላይ ቦትነት የለበትም። እርሱ አምላክ ነው፣ በመለኮትነቱ ላይ ሰውነት የለበትም። እርሱ ጌታ ነው፣ በጌትነቱ ላይ ባርነት የለበትም። እርሱ ኃያል አሸናፊ ነው፣ በአሸናፊነቱ ላይ ተሸናፊነት የለበትም። ማንም ፍጡር መጥቶ የሚገድለው የሚሰቅለው የሚቀብረው አይደለም። እርሱ በሞትም ላይ በሰው ላይ በመላእክት በሁሉ ላይ ስልጣን ያለው ነው። ያሻውን ሁሉ የሚያደርግ የሆነ አምላክ ነው እና ይህ ነው ሀዛ ሁወል ኢስላም። ይህ ነው ኢስላም። ነቢያቶች ወደዚህ ነው የጠሩ። ሌላው ነገር ኢስላም ነቢያቶች ቀደምት ነቢያት ሁሉ የሰበኩት ሃይማኖት ነው እንዳለ ከላይ እስከታች ሙሉ ማስረጃዎችን ብታዩ ነቢያት ስማቸው የተጠቀሰ ሙስሊሞችን እንደሆኑ ተገልጿል። አብርሃምን እንውሰድ። ታላቁ አብርሃም የኢስሐቅ አባት የእስማኤል አባት ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። የሚገርማቸው አሁንም አይሁዶችና ክርስቲያኖች የመካ ካህዲያኖች በዚህ ጉዳይ ሄደው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጠይቀው የወረደ የሆነ የቁርአን አንቀጽ ነው። ምንድን ነው የጠየቋቸው? አይሁዶችም አይ አብርሃም ከኛ ነው ይላሉ። ክርስቲያኖችም አይ አብርሃም ከኛ ነው ይላሉ። የመካ ካህዲያኖችም ምን ይላሉ? አይ አብርሃም ከኛ ነው ይላሉ። ምክንያቱም አብርሃም በዚያ ቦታ ላይ ሄዶ እስማኤልን እዚያ ቦታ ላይ አስቀምጦ እስማኤል እነዚህን አረቦች ስለወለደ ከእርሱ በኋላ ስለመጡ አብርሃም ከኛ ነው ብላ ያምናሉ። እስኪ ሙሐመድን እንጠይቀው ተባብለው ሄዱ። ወዲያው ከአላህ ስብሓነሁ ወተዓላ ዘንድ መልስ ወረደ። ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊመን ወለም የኩን ሚነል ሙሽሪኪን። ያ አብርሃም አይሁድ አልነበረም አላቸው። አብርሃም ክርስቲያንም አልነበረም አላቸው። አብርሃም ልክ እንደ መካ ሰዎችም አጋሪ አልነበረም፣ በእኔ በአምላኩ ላይ የሚያጋራ አልነበረም ማለት። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊመን፣ ነገር ግን በሐቅ መንገድ ላይ ቀጥ ያለ ሙስሊም ነበር አላቸው። አያችሁ፣ ኖህ ምን አለ ስለ ራሱ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ያው ነቢያት ቃል በቃል እኔ ሙስሊም ነኝ ብለው የሚናገሩበት ነው እስላም። ምናልባት መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ብትሄዱ አንድ ነቢይ እኔ ክርስቲያን ነኝ ያለ በፍጹም ልታመጣ ትችሉ የለም። አንድ ነቢይ አንድ እኔ ክርስቲያን ነኝ ያለ የለም። ወይንም ልክ እንደ አብርሃም ሙስሊም ነበር ተብሎ እንደተቀመጠው በቁርአን ላይ የትኛውም የመጽሐፍ ቅዱስ ክፍል ላይ አንድ ነቢይ ተነስቶ አከሌ ነቢይ ክርስቲያን ነበር የሚል የለም። ማን ቦታ ላይ ነቢያቶች ካልሰበኩት፣ ነቢያቶች ይህን ነገር ያልኖሩበት ከሆነ፣ ሌላው ነገር ደግሞ ከዚህ በላይ አምላክ ራሱ በነቢያት በኩል አልተናገረውም። ክርስቲያን ሆኑ ብሎ ያዘዘበት አንድ ቦታ የለም። ወፍ አምላክ ዘንድ እውቅና ከሌለው ቆም ብላችሁ አስቡ። ነቢያት ካልሰበኩት ይሄን ነገር ነቢያቶች ይሄ እምነታቸው ነበር ተብሎ ካልተገለጸ እንዴት ነው ነገ ከአምላክ ፊት በምትቆም ጊዜ
በድፍረት ይሄን እምነት እዚህ እምነት ላይ ነበርኩ ብለህ ልትናገር የምትችለው? እኛ ሲው ቃል በቃል አምላክ አላህ አደራ ሙስሊሞች ሁኑ ብሎ ሲያዘን እናያለን። ወላ ተሞቱነ ኢላ ወአንቱ ሙስሊሙን አለ። አደራ ሙስሊሞች ሁናችሁ እንጂ እንዳትሞቱ ይለናል ቃል በቃል። ወረዲቱ ለኩም ልእስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢነ ዲነ ዒንደ ላሂ ልእስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው አለ። የቱ ጋር ነው እግዚአብሔር ክርስቲያን ሆኖ ብላ ያዘዘው? የለም ወፍ መጽሐፍ ቅዱስ ላይ ከእኔ ዘንድ ተወዳጅ ሃይማኖት ክርስትና ነው። አይደል ተውት። እና ክርስትና የሚለውን ቃል ሰርች አድርጉ፣ ወላሂ አታገኙት። ክርስትና ብላችሁ ጻፉ፣ የለም መጽሐፍ ቅዱስ ላይ። እና ይሄን ይመስላል ኢስላም ባጭሩ። አምላክ በነቢያት በኩል ለሰው ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። በዚህ ላይ ኑሩ ብሎ አዞናል። በዚህ ላይ ለኖረ ሰው በቀጣዩ ዓለም ቃል ገብቶልናል ምን እንደሚያደርግ፣ ወደ ገነት እንደሚያስገባ ቃል በቃል አላህ ሙስሊም ከሆናችሁ ወገነት ትገባላችሁ እያለ ይናገራል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና። ሱረቱ ዙኽሩፍ ላይ ምን አለ? እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው በቀጥታ እያለ ይናገራል። ይሄ ትልቅ ረፍት ነው። በቃ ላከ እንዳዘዘህ አይተህ ነው አያየህ ባይ ነው። በቀጣዩ ዓለም ወዴት እንደምትሄድ ነግሮሃል ራሱ አለቀ። እና ይህ ነው ነቢያቶችም ልጆቻቸውን ትውልዶቻቸውን አደራ ሙስሊም ሁኑ ሲሉ እናያለን። ያዕቆብን እንውሰድ። ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? አደራ ልጆቼ ሙስሊሞች ሁናችሁ እንጂ እንዳትሞቱ በሌላ መንገድ ላይ አላቸው ይላል። ታዲያ ልጆቹስ ምን አሉ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁበ ልመውቱ ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቅ ኢላሀን ዋሂደን ወነሕኑ ለሁ ሙስሊሙን። አንዱን አምላክ ብቻ እናመልካለን እኛም ለእርሱ ሙስሊሞች ነን፣ ለእርሱ ታዛዦች ነን አሉ ይላል። ማን? የያዕቆብ ልጆች። ዮሴፍ የዮሴፍ ምዕራፍ የሚላለ በቁርአን ላይ ዮሴፍ ራሱ ምን ይላል? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ያው ነቢያቶች በትክክል ቃል በቃል እምነታቸውን የገለጹበት ብቸኛው መለኮታዊ መጽሐፍ ቁርአን ብቻ ነው። እኔ ሙስሊም ነኝ ብኛል አሁን ላይ ችግር የለም። ሻሃዳ ያዥና ከዚያ በኋላ ምን ማድረግ እንዳለበሽ እነግርሻለሁ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ይሆናል። ስለ ሶላት አሰጋገድ ምናምን የምታስተምርሽ ሙስሊም ጓደኛ ታገኛለሽ? ላ የለኝም፣ ብቻዬን ነኝ። እሺ ከላይ ያለችው ልጅ ፎሎ አድርጊያት። እሺ እሷ ታስተምርሽ። ቢንት ሙስሊም የምትለዋ ቢንት ሙስሊም አናግራት። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በቃ በውስጥ ጽፍልሻለሁ። ነይ ቶሎ ግሩፕ አስገባሻለሁ። እሺ